አንደበታችሁን ለስድብ ያኮራተራችሁ፣ ልባችሁን ለክፋትና ለአመፅ እንዲሁ ያከራያችሁ ወዳጆቼ አእምሯችሁን እንደዚሁ በዓለማዊ ምኞት የተቀጠቃችሁ ኢየሱስ ይወዳችኋል። ተመለሱ። ከመንገዳችሁ ከክፉ ተግባራችሁ ተመለሱ። ኢየሱስ ይወዳችኋል። ወንጌላችን ባይገርማችሁ 4 ወንጌላት የተጻፉ ወንጌላት አሉ። ማቴዎስ ወንጌል፣ እንዲሁም ደግሞ ማርቆስ ወንጌል፣ ሉቃስ ወንጌልና ዮሐንስ ወንጌል ተብሎ የተጻፉ ወንጌላት አሉ። እነዚህ 4ቱም ወንጌላት የሚናገሩት ስለ አንዱ ኢየሱስ ክርስቶስ ነው። ሌላ ርዕስ የላቸው። ኢየሱስን ደጋግመው እያንዳንዱ በራሳቸው ዕውቀት፣ በራሳቸው ሕይወት፣ በራሳቸው የአኗኗር ዘይቤ፣ በራሳቸው ጂኦግራፊ መልክ፣ በራሳቸው ሀገር፣ በራሳቸው የትምህርትና የሃይማኖት ወዳጆቼ አቋም ኢየሱስ ክርስቶስን ይገልጣሉ፣ ተናግረዋል፣ ደጋግመው ሰብከዋል። እንዲሁም ጴጥሮስም በመልእክቱ 2 ጊዜ ደጋግሞ ሲናገራቸው ወዳጆቼ እኔ በእርጅናዬ ደግሜ ስለዚህ ቃል አሳስባችኋለሁ ብሎ ሲናገር እናያለን። ስለዚህ ትላንት ክርስቲያን ሆኛለሁ፣ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀብያለሁ ብላችሁ ብቻ እሑድ ልብሳችሁን በሳሙናና በበረኪና አሳምራችሁ ብቻ ቸርች መሄድ ወዳጆቼ ይሄ ክርስትና መልክ አይደለም። ኢየሱስ ለዘላለም ያድናል። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ የምናገረው የወንጌል እውነት ሕይወታችሁን ያንጻችኋል፣ ዘመናችሁን ያንጻችኋል፣ እንዲሁም አካሄዳችሁን ያንጻችኋል። የወንጌል ትልቁ ወዳጆቼ መልእክት ምንድነው መሰላችሁ? ዕለት ዕለት መዳናችሁን ፈጽሙ የሚል የሚያሳስብ የእግዚአብሔር ቃል አለ። ስለዚህ ሁል ጊዜ የእግዚአብሔር ቃል መስማት ያስፈልጋችኋል ማለት ነው። አሁን በተለያዩ ስፍራዎች፣ በተለያዩ መስቀለኛ መንገዶች፣ በተለያዩ ገበያ ህዝብ ያለበት አካባቢዎች ወንጌል ስለተሰበከ የወጣት ነገር ብቻ አድርጋችሁ የምትቆጥሩ እንዲሁም አንዳንዶቻችሁ እየተበሳጫችሁ እንዲሁም ደግሞ የስድብና የትችት የፉገራ ቃል የምታወሩ ወዳጆቼ እስቲ ቆም ብላችሁ አስቡ። ትላንትና በሰማኸው ማንነት ዛሬ አለ ወይ? ትላንትና ጌታ ኢየሱስ ክርስቶስን በተቀበልክበት ህይወት ዛሬ አለ ወይ? ዛሬም መስማት ይጠበቅብሃል ማለት ነው። ዛሬም የእግዚአብሔር ቃል ያስፈልግሃል ማለት ነው። ዛሬም የእግዚአብሔር ልጅ ኢየሱስ ክርስቶስ ያስፈልግሃል። ይሄንን እምነት ይሄንን ህይወት ላሳስባችሁ ወደዚህ ቦታ መጥተናል። ክብር ለይሁን። መጨረሻችሁን እንዲሁ እንደ ቃሉ ያደርጋል። በአመፅ የተሞላ ወዳጄ፣ በክፋት የተሞላ ወዳጄ፣ በኃጢአት የተሞላ ወዳጄ፣ በልዩ ልዩ የዓለም ምኞት የተሞላ ልብን የጠቀጠቅ ወዳጄ ዛሬ እነግርሃለሁ፣ ተመለስ፣ ንስሐ ግባ። ያለ ኢየሱስ ህይወት ባዶ ናት። ያለ ኢየሱስ ህይወት ከንቱ ናት። ያለ ኢየሱስ እንጀራ በልተህ ልብስ ለብሰህ እንዲሁም ፋሽን ተከታትለህ ወዳጄ አዘልቀው ያለ ኢየሱስ አንተ የቁም ሬሳ ነህ። አይከብደኝም ቃሉ። አንተን የአመፅ መንገድ ካልከበደ እኔ ደግሞ ለመናገር አይከብደኝም። ኢየሱስ ያድናል። ኢየሱስ ያድናል። የምናገርበት መንፈስ እንድትመለስ ነው። ንስሐ እንድትገባ ነው። የደነገጥክ ትመስላለህ፣ እንዲሁም የተበሳጨን ትመስላለህ። ነገር ግን እነግርሃለሁ እውነት አርነት ታወጣሃለች። እውነት ነፃ ታወጣሃለች። ኢየሱስ ያድናል። አንድ እውነት አላችሁ። የሰው ልጅ በጣም ደካማ ነው። የሰው ፍጥረት ሁሉ በአጠቃላይ ባይገርማችሁ በጣም ደካማ ነው። በጣምም ሰነፍ ነው። በጣምም ወዳጆቼ በኃጢአት የተበከለ ነው። እንዲሁ ወዳጆቼ የትኛውም ጻድቅ የምትሉ ሰው የትኛውም ሰው ወዳጆቼ ፈተሽ ብታረጉ የሆነ ኃጢአት በውስጡ አለ። ምክንያቱም የአዳም ዘር ስለሆነ ኃጢአት አለበት ወዳጄ፣ ኃጢአት አለበት። ኃጢአት ደግሞ ፍርድ አለበት። ኃጢአት ደግሞ ወዳጄ ገሃነመ እሳት ተዘጋጅቶለታል። ኃጢአት እግዚአብሔር
ሞትንና ኃጢአትን በእሳት ባህር ይጥላቸዋል ይላል። ታዲያ ኃጢአት ተፈርዶበታል። የተፈረደበት ኃጢአት አንተን ዛሬ አሳስሮ ቁጭ አድርጎሃል። ሙሉ እየመሰለህ የሆነ አሪፍ እያስመሰለህ አራዳ እያስመሰለህ ወዳጄ ሆይ አንተን አሳስሮ ቁጭ አድርጎሃል። በቃ ስትሳደብ ልክ ነህ፣ ስታወራ ልክ ነህ፣ ከሴት ሴት ከወንድ ወንድ ስትቀያየር ልክ ነህ። በራስህ ህይወት በራስህ ዘመን ወዳጄ ልክ መስሎ እየተራመድክ ያለው አይመስልህም። በቃ እድር ከጣልክ እንጀራ ከበላ ሆድ ከጠገበ ልብስ ከቀየርክ በቃ ያንተን መጨረሻ እሱ ነው። ዛሬ ግን እነግርሃለሁ ከሞት በኋላ ህይወት አለ። ይህም ህይወት በኢየሱስ ክርስቶስ ያለው ህይወት ነው። ይህም ህይወት የዘላለም ህይወት ይባላል። ይሄ የዘላለም ህይወት ያገኘ ሰው ወዳጄ ሆይ ከእግዚአብሔር ጋር ታርቆ እንደ እግዚአብሔር ሐሳብና መንገድ ወዳጄ መመላለስ የሱ ፋንታ ነው። ወዳጄ ሆይ የምድሩን ኑሮ ለመኖርማ በጣም ትተጋለህ፣ በጣም ጥረት ታደርጋለህ፣ በጣም በብዙ አይነት ይሄ ቢያከስር ሌላውን ትሞክራለህ፣ ሌላው ቢያከስር ሌላውን ትሞክራለህ። እንዲሁ ለምን? የዚህ ምድር ኑሮ ለማሸነፍ ነው። ግን አንድ ነገር ላሳስብህ፣ መንፈሳዊ ነገር ለምን አቃተ? መንፈሳዊ ነገር ከክርስትና ህይወት ለምን አቃተ? ለምን ሰነፈክ? ለምን ደከምክ? ለምን በኃጢአት ትከሰሳለህ? ለምን ወዳጄ ዛሬ በኃጢአት እስራት ውስጥ በኃጢአት ጭቃ ውስጥ እዛው ለምን ትነከራለህ? ተመለስ። ኢየሱስ ህይወት ይሰጣል። ኢየሱስ ኃይል ይሰጣል። ኢየሱስ ወዳጄ ተስፋን ያለመልምሃል። በኢየሱስ አዲስ ህይወት፣ አዲስ ሰማይ፣ አዲስ ኑሮ አለ። በኢየሱስ ወዳጄ ሆይ ያልነካው፣ ያልዳሰስከው፣ ያልታየ በዚህ ምድር ላይ ያልተሞከረ ኑሮ በኢየሱስ ነው ያለ። ዛሬ ላሳስብ መጥቻለሁ። ተመለስ፣ ንስሐ ግባ። ተመለስ፣ ኢየሱስ ያድናል። ተመለስ፣ ንስሐ ግባ ወዳጆች።